የብልጽግና ጉዞ አይቀሬ መሆኑን ያሰብናቸውን ያቀድናቸውን እያሳካን በተለያየ መስክ ሪቫን እየቆረጥን የምንሄድ መሆኑን ዳግም ያሳየንበት ዕለት በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። እንግዲህ የዛሬ 1 ዓመት ተኩል ገደማ ነው ኃይሌ የሃዩንዳይ ባለቤትና ሲኦ ኢትዮጵያ ሲመጡ እንዳገኛቸው የጠየቀኝ። ያን ያቀረብኩት ጥያቄ በኢትዮጵያ የምንፈልገው አጠቃላይ የመኪና ኢንዱስትሪ እንዲሰፋ እንፈልጋለን፣ በተለየ ግን የኤሌክትሪክ መኪና እንድትጀምሩ እንፈልጋለን የሚል ጥያቄ አቅርበን ነበር። እሳቸውም ኃይሌም ጥያቄውን በክብር ተቀብለው 1 ዓመት ተኩል ባልሞላ ጊዜ ውስጥ እቺን የመሰለች መልካም በብዙ መንገድ አድቫንስድ የሆነ መኪና አምርተውልናል። ይሄ መኪና አንዴ ቻርጅ ተደርጎ 300 ኪሎ ሜትር መጓዝ ይችላል። ሰው ከዚህ ሐዋሳ መሄድ ይችላል ማለት ነው። ለነዳጅ ብቻ ሳይሆን ከነዳጅ ጋር ተያይዞ የሚያስፈልጉ አብዛኛው የመኪና እቃ በውስጡ ስለሌለ ለጥገና ብዙ ወጪ አያስወጣም። በብዙ መልኩ ለኢትዮጵያ የሚያስፈልጋት ቴክኖሎጂ ነው። ጥገና ዋጋ ይቀንሳል፣ የነዳጅ ዋጋ ይቀንሳል። ከዚያ ሁሉ በላይ ግን አሁን ኢትዮጵያ ውስጥ መኪና የነዳጅ መጠቀም ብቻ ሳይሆን ድምጽን በጣም እየረበሸን ነው ያለው። ከድምጽም አንፃር የመኪና በጣም ጠቃሚ ነው እና በሁሉም መልኩ ሲታይ ይህ ቴክኖሎጂ ለኢትዮጵያ አስፈላጊ በመሆኑ ኢትዮጵያውያን ይህን መኪና እየገዙ መጠቀም ቢጀምሩ ከውጭ የምናስገባቸው መኪናዎች ባለፈውም እንዳነሳ ነው የመንግስት ትኩረት አዳዲስ መኪና ስለሆነ በውጭ ምንዛሪ የምናስገባው መኪና በሀገር ውስጥ ምንገዛ ከሆነ ለግብአትነት በሚውሉ ማቴሪያል ውጭ ምንዛሪው መጠቀም እንችላለን። እንግዲህ የህዳሴው ጉዳይ እንደሰማነው ነው። በርካታ ኤሌክትሪክ ኃይል ማመንጨት አቅም አላት እቺ ሀገር። ከወዲሁ ይህንን መኪና ኢትዮጵያ ውስጥ ማምረት መግጠም ከጀመርን የዛሬ 5 እና 10 ዓመት የምንመኛትን የበለጸገች ሀገር ለማየት የሚቻል መሆኑን ያመላክታል። እንግዲህ የኛ የብልጽግና ጉዞ በተደጋጋሚ እንዳነሳ ነው የላዳ ሹፌር አይነት ሳይሆን የባስ ሹፌር ጉዞ ነው። የላዳ ሹፌር ከቤቱ ሲነሳ የት እንደሚሄድ አያውቅም፣ የት ጋር እንደሚቆም አያውቅም። መንገድ ከጀመረ በኋላ ተሳፋሪ ሲያገኝ ይቆማል። የት መሄድ እንዳለበት፣ በየት ጋር መታጠፍ እንዳለበት፣ የት ጋር መቆም እንዳለበት የሚነግረው የሚመራው ደንበኛው ነው። የላዳ ሾፌር መሪ ቢይዝም ወዴት መሄድ እንዳለበት ደንበኛው እስኪመራው መጓዝ አይችልም። የኛ ጉዞ ግን የባስ ሾፌር ጉዞ ነው። መነሻችንን እናውቃለን፣ መድረሻችንን እናውቃለን። በየፌርማታው የምንቆመው ለመጫን ነው። በየፌርማታው የምንቆመው ለማውረድ ነው። የመጨረሻ መዳረሻችን የት እንደሆነ አስበን አቅደን የምንጓዝ በመሆናችን የግሉ ሴክተር እንዲሁም የመንግስት አካላት በተባበረ ክንድ ከሁላችን የሚጠበቀው የኢትዮጵያን ብልጽግና እውን ማድረግ ነው። ብልጽግና ሳንደክም፣ ብልጽግና ሳንወርቅ ሳንነሳ፣ ብልጽግና ሳንቸገር፣ ብልጽግና ሳንፈተን ስለምንፈልግ ብቻ ስለምናልን ብቻ የሚሳካ ጉዳይ አይደለም። በየመሃል የሚያጋጥሙ ፈተናዎች እያጠነከሩን እያበረቱን የመጨረሻ መዳረሻችን የሆነው ሁለንተናዊ ብልጽግና ኢትዮጵያ ውስጥ እስኪረጋገጥ ድረስ በጋራ እንድንጥር እንድንሰራ አደራ ማለት ፈልጋለሁ። ኃይሌ ይህ ጉዳይ እንዲሳካ ላደረከው ጥረት በኢፌዴሪ መንግስት ስም ምስጋናዬን እያቀረብኩ ምርቱ እንዲበዛ ምርቱ እንዲያድግ በሁሉም የኢትዮጵያ ከተሞች ኤሌክትሪክ መኪና ማየት እንድንጀምር አደራ ማለት ፈልጋለሁ። እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ። አመሰግናለሁ።